ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ሾርባ በኔ ቤት በኔ ኪችን እንዴት አድርጌ እንደምሰራ ነው ይዤላችሁ የመጣሁት። በጣም ቆንጆ ነው፣ ትወዱታላችሁ። እስከመጨረሻው ድረስ አብራችሁ ይቆዩ። አሁን ወደ አሰራሩ እንሂድ። በመጀመሪያ የሚያስፈልጉኝን ጥራጥሬዎች አዘጋጅቻለሁ። እንደምታዩት እዚህ ጋር አጃ አለኝ። የቅንጬ አጃው የተከካው ማለት ነው። እሱን አጥቤ አዘጋጅቻለሁ። ድፍን ምስርም ቀቅዬ አዘጋጅቻለሁ እና ቦለቄ ነክሬ አሳድሬዋለሁ እና ሽምብራም እንደዛው ነክሬ አሳድሬያለሁ። ያው የነከርንበትን ያሳደርንበትን አጥበን እናዘጋጀዋለን። ከዛ ድስታችን ላይ ውሃ እንጨምራለን። ነክረን ያዘጋጀነውን ቦለቄ እንጨምራለን። ነክረን ያዘጋጀነውን ሽምብራችንንም እንጨምራለን እና አጥበን ያዘጋጀነውን አጃ እንጨምራለን ማለት ነው። ከዛ ጨዋችንን እንጨምራለን እና ያው ከደን አድርገን እናበስለዋለን። በመቀጠል ጥራጥሬዎቻችን እስከሚበስሉ የሚያስፈልጉኝን አትክልቶች ከታተፍ አዘጋጅቻለሁ። እንደምታዩት ቆስጣ በዚህ መልኩ ቀንጠስ ቀንጠስ አድርጌ አዘጋጅቻለሁ። ቲማቲምም 3 አነስ አነስ ያሉ ቲማቲሞች ናቸው ፈጭቼ አዘጋጅቻለሁ። ሽንኩርት ከትፌ አዘጋጅቻለሁ ደቀቅ አድርጌ ማለት ነው። ይሄ የቆስጣው እግር ነው። በዚህ መልኩ ደቀቅ አድርጌ ከትፌ አዘጋጅቻለሁ። ከዛ ካሮቱን በሁለት አይነት እንደዚህ ጎረድ ጎረድ አድርጌና በካሮት መፈቅፈቂያው ፈቅፍቄ አዘጋጅቻለሁ። ከዛ ነጭ ሽንኩርትም እና ዝንጅብልም እንደዛው ደቀቅ አድርጌ ከትፌ አዘጋጅቻለሁ ማለት ነው። ከዛ ድስታችን ላይ ሽንኩርታችንን እንጨምራለን። ሽንኩርቱ በራሱ ውሃ በሰል ካለልን ዘይት እንጨምራለን። ሽንኩርታችን ትንሽ ጠበስ ካለልን አድቅቀን የከተፍነውን የቆስጣ እግር እንጨምራለን። የቆስጣችን እግር ትንሽ ጠበስ ካለልን ካሮታችንን እንጨምራለን። ሁለት አይነት የከተፍነው ደቀቅ ስናደርገው ከለሩን ቆንጆ ያደርግልናል የሾርባችንን ማለት ነው። ካሮታችን ከሽንኩርቱ ከቆስጣው ጋር ትንሽ በሰል ብሎንና ማችንን ጨምራለን። ፈጭተን ያዘጋጀነው አትክልቶቻችን በቲማቲሙ ውሃ እንዲበስል ትንሽ ከደን አድርገን እናበስለዋለን። እሺ አሁን ቲማቲማችን ውሃውን ጭርስ አድርጎልና አትክልቶቻችንም ይሄን ያክል ከበሰሉልን ይበቃዋል ማለት ነው። ከዛ ጥራጥሬዎቻችንም እንደምታዩት ቆንጆ ሆኖ በስሎልናል። ትንሽ ዘይት ጨምሬበታለሁ። ያው ቪዲዮ ላይ ስላልገባልኝ ነው። ቅንጬ ስላለው እንዳይዝ ይረዳናል ማለት ነው። ከዛ እንደዚህ ጠለል እያደረግን ውሃውን እንጨምረዋለን። ከዛ ዝንጅብል እንጨምራለን። ከዛ ከአትክልቶቻችን ጋር ትንሽ እናቁላለዋለን። ሶሱን የአትክልቱን ሶስ እንዲይዝልን ማለት ነው። በጣም ቆንጆ ነው የሚሆነው እንደሱ እናደርገው። እሺ እንደምታዩት ጥራጥሬዎቻችን ከአትክልቶቻችን ጋር ቆንጆ ሆኖ እየበሰለልን ነው። እንደምታዩት ወፈር እያለ ሄዷል። ገና ውሃ እንኳን ሳንጨምር ማለት ነው። ከዛ ልብ ያለ ሶስ ይሰጠናል ማለት ነው። ከዛ ድፍን ምስራችን አለ። እሱን ደግሞ ዳጥ ዳጥ አድርገን እናዘጋጀዋለን። ምስራችን ይሄን ያክል ከተዳጠልን ይበቃዋል። ከዛ እንጨምረዋለን እና እርድ ጨምራለሁ። ለከለሩም ቆንጆ ነው። ያው ከጥቅም ማኳያ ጥሩ ስለሆነ ከዛ የቀረፋ ፓውደር እጨምራለሁ። ለከለሩም ለጣዕሙም በጣም ቆንጆ ነው የሚያደርግልን እና የላውሮ ቅጠል ጨምራለሁ። ከዛ እንደዚህ ካቀላቀልነው በኋላ ትንሽ እናበስለዋለን አብረን ማለት ነው ከምስሩ ጋር። ከዛ ትንሽ እናቁላለዋለን። ድፍን ምስሩንም ጨምሬ ትንሽ አሽቸዋለሁ። እንደዚህ ወፈር ያለ ለድለድ ያለ ሶስ እንዲሰጣል ማለት ነው። ከለሩንም አሳምሮልናል የጨማመርናቸው ቅመሞች ማለት ነው። ከዛ እንደምታዩት ጥራጥሬዎቹን የቀቀልንበት ድፍን ምስሩን የቀቀልንበት ውሃ ነው።
እንጨምራለን። ዋናው ጥቅሙም እዚህ ላይ ስለሆነ ከዛ እናዋህደዋለን ማለት ነው። ከዛ ውሃችንን እንጨምራለን ማለት ነው። ያው ውፍረቱን እንደምንፈልገው መጠን መጨመር እንችላለን። ሲንተከተክ ስለሚወፍር ትንሽ ጨምርበታለሁ። ከዛ ያው ከደን አድርገን እናንተከትከዋለን። እሺ አሁን ሾርባችን እየደረሰልን ነው። ትንሽ ነው የምናንተከትከው፣ ብዙ ማንተክተክ አይጠበቅብንም። ያው የአትክልቶቻችንን በስለዋል። ጥራጥሬዎቹም ከአትክልት ጋር ቆንጆ ሆኖ ታሽቶ እንደዛ ወፍር ብሎ ስለበሰለልን እዚህ ከከለስን በኋላ ብዙ ማንተክተክ አይጠበቅብንም ማለት ነው። እንደዚህ ትንሽ ካንተከተክነው በኋላ ቀንጥሰን ያዘጋጀነውን ውስጣችንን እንጨምራለን። ከዛ ነጭ ሽንኩርታችንን እንጨምራለን። እኔ ቃናው እንዲጠፋ ስላልፈለኩ ነው። እናንተ ፈለጋችሁ ቀድማችሁ ማቁላላት ትችላላችሁ። ግን እንደዚህ ሲሆን ቆንጆ ነው ማለት ነው። የነጭ ሽንኩርቱ ቃና አይጠፋም። ከዛ ጨዋችንንም እንደ ፍላጎታችን እንጨምራለን። ከዛ ያው ነጭ ሽንኩርታችን ቆስጣችንም ጨውም እንዲዋሃድ እናደርግና የተወሰነ እናንተከትከዋለን። እናም ላውሮ ቅጠላችንንም እናወጣለን። እሺ ያው እንደምታዩት ውፍረቱም በዚህ መልኩ ከሆነ ይበቃዋል። ከዛ እንደዚህ ካቀላቀልነው በኋላ ቆስጣችንም ትንሽ እንዲበስል ያው ከደን አድርገን አረፋውንም ከተት ማድረግ አለበት። ትንሽ እናንተከትከዋለን ማለት ነው። ሾርባችን የሚበቃውን ያክል ተንተክትኮልናል። ጨውንም ቀምሰናል። አሁን የሚቀረን ሳህናችን ላይ መቀነስ ነው ማለት ነው። እንደምታዩት ውፍረቱ በዚህ መልኩ ሲሆን በጣም ቆንጆ ነው ማለት ነው። በጣም ያልወፈረ በጣም ቀጭን ያልሆነ ማለት ነው። ከዛውን ሳህናችን ላይ እንቀንሳለን። እናም ከተለያዩ ጥራጥሬዎች ነው የሰራነው፣ ከተለያዩ አትክልቶችም ማለት ነው። ጥራጥሬዎቹን እናንተ ቤታችሁ ያለውን የምትፈልጉትን ማድረግ ትችላላችሁ። ያው በጨማመርንበት ቁጥር ብዙ ጥቅምና ያው ጣዕሙም ቆንጆ ነው የሚሆነው ማለት ነው። ስለዚህ የምንፈልገውን ጥራጥሬ መጠቀም እንችላለን። እናም ያው ለጉንፋን፣ ለሳል፣ ለብርድ ያው ከፍተኛ ጥቅም ያለው ነው ሾርባ እንደምታውቁት ማለት ነው። ስለዚህ እንደምትወዱት ተስፋ አደርጋለሁ። እናም ክብደታችንን ለማመጣጠን ለመቀነስ የምንፈልግ ሰዎች እንደምታዩት በጣም ጤናማ የሆነ ሾርባ ነው የሰራነው። ስለዚህ እንደምትወዱት ተስፋ አደርጋለሁ። እንደምታዩት ውፍረቱን ቆንጆ ነው ማለት ነው። ከዛ ቀንሳለን። እሺ እንደምታዩት በዚህ መልኩ ሳህን ላይ አቅርቤዋለሁ ማለት ነው። እናም በጣም ነው የሚጣፍጠው። በዛ ላይ ጤናማ ነው። እናም በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩት ለማለት ያክል ነው። እንግዲህ ቤተሰብ ለሆናችሁ ለምታበረታቱኝ፣ ስለምትሰጡኝ አስተያየት እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ። አሁንም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እላለሁ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና ቆዩ።